ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የእርግዝና ስሜት የሚሰማቸው ወንዶች ወይም ደግሞ ኮቪድ ሲንድሮም ስለምንለው ጉዳይ ይሆናል። መጀመሪያ አንድ የምታስቀኝ የድሮ ግጥም አለች። ተሼ ማዞሪያ ሚስቱ በፈረስ እሱ በአህያ ምትል። ኤኒዌይ ኮቪድ ሲንድሮም የምንለው ወንዶች ላይ የእርግዝና ምልክቶች ሲታይባቸው፣ ይህ እንግዲህ ሲምፓታቲክ ፕሬግናንሲ ይባላል እና ሴቶች እንግዲህ እርግዝና በሶስት ወሮች ይከፈላል። የመጀመሪያው 3 ወር ላይ ማቅለሽለሽ ነገር አለ፣ ድካም አለ። ሁለተኛው 3 ወር ለሴቶች በጣም አሪፍ የሚባል ጊዜ ነው። ሃኒሙን ፒሪየድ ይባላል። እንደው እዛ ላይ በቃ እርግዝናው ተስማምቷቸዋል። የሴክስ ፍላጎት መጨመር አንዳንድ ሴቶች ላይ ይከሰታል። ብዙ አካላዊ ምልክቶች አይኖራቸውም ወዘተ። ከዛ ደግሞ ምጥ እየተቃረበ ሲመጣ የመጨረሻዎቹ 3 ወር ላይ ማህፀን በጣም እያደገ ስለሚመጣ የሽንት ፊኛን ይጫናል። ሽንት ቤት ቶሎ ቶሎ መሄድ፣ እግር ማበጥ አለ። አልፎ አልፎ ደግሞ ልክ እንደ ምጥ የሚመስሉ ብራክስተን ሂግስ ይባላል በቃ ስሜቶች ምናምን ነገር ይኖራሉ። የመጀመሪያው 3 ወር እና የሶስተኛው 3 ወር ትንሽ ከባድ ነው እና ኮቪድ ሲንድሮም ያለባቸው ወንዶች ልክ እንደ ሴቶች ሁሉ የመጀመሪያው 3 ወር ላይ ማቅለሽለሽ፣ ድካም ምናምን ይታይባቸዋል። ከዛ የመጨረሻዎቹ 3 ወር ላይ ደግሞ በቃ እንደምጥ አይነት ስሜት ተሰማኝ ምናምን ይላሉ። አንዳንዶቹ ላይ በሚገርም ሁኔታ አካላዊ ለውጦችም አሉ። ለምሳሌ መጠኑ ትንሽ ቢሆንም በቃ ጡት መጠናቸው ከፍ ማለት፣ ቁርጠት መሰማት ወዘተ ይኖራል። ይሄ እንግዲህ በዋናነት ምንድን ነው መንስኤው ስንል በቃ ለሚስታቸው በማሰብ ከዛ ደግሞ ለጽንሱ በቃ በጣም ኬር ሲያደርጉ እና በጉጉት ሲጠብቁ እና አንዳንድ ጊዜ ደግሞ ጭንቀት ሲሰማቸው የሚከሰት ክስተት ነው። መጠኑ ይለያይ እንጂ ወንዶች ላይ የተወሰኑ አይነት ምልክቶች ይኖራሉ። በእርግዝና ወቅት ግን ኮቪድ ሲሆን በጣም መጠኑ ከፍ ያለ ነው። ሴቶች እንግዲህ እርግዝና ወቅት ላይ ከጽንሱ ጋር ሪሌሽንሺፕ አላቸው። ገና ልጃቸው ሳይወለድ ከልጁ ጋር ግንኙነት አላቸው። አንዳንድ ጊዜ ለዚህ ነው ውርጃ ምናምን ሲያጋጥም በቃ ሴቶች ይጎዳሉ። ወንዶች ግን ብዙ ሪሌሽንሺፕ ከጽንሱ ጋር የላቸውም እና ብዙም ያን ያህል እንትን አይላቸውም። ሴቶች ግን ገና ሳይወለድ ከልጃቸው ጋር ይጫወታሉ፣ ያውቁታል፣ በቃ ይስሉታል። እና ኤኒዌይ እንግዲህ ኮቪድ ያላቸው ወንዶች በቃ ከልጁ ጋር ሪሌሽንሺፕ ፎርም ያደረጉ ከዛ ደግሞ ለሚስታቸው ነው በጣም ኬር የሚያደርጉ ሲሆን ነው። ይሄ የአእምሮ ህመም አይደለም፣ ጀስት ክስተት ነው፣ ሳይኮሎጂካል ፌኖሜና ነው እና ሕክምና የለውም። ልክ ልጁ ከተወለደ በኋላ ምልክቶቹ ወንዶቹም ላይ የሚጠፋ ነገር ነው። ዋናው ቁልፍ ነገር ምንድን ነው? አእምሯችን በጣም ፓወርፉል ነው። ድሮ እንግዲህ የ7ኛ ክፍል ባዮሎጂ ላይ ትዝ የሚላችሁ ከሆነ የተለያዩ ሆርሞን የሚያመነጩ እጢዎች አሉ በሰውነታችን፣ ታይሮይድ፣ አድሬናል ወዘተ። ከዛ ደግሞ ማስተር ግላንድ የምትባላለች ፒቱታሪ እና እሷ አእምሮ ውስጥ የምትገኝ እጢ ናት። እሷ ማስተር ነው። ከዛ ደግሞ ማስተር ኦፍ ደ ማስተር አለ ሃይፖታላመስ የሚባለው እሷን ፒቱታሪዋን ደግሞ የሚቆጣጠራት ሃይፖታላመስ ነው። ይሄ የአእምሮ ክፍል ነው። ከተለያዩ የአእምሮአችን ክፍል ጋር ግንኙነት አለው። ስለዚህ ስሜታችን፣ ኤክስፒሪየንሳችን፣ ፍርሃታችን፣ ጭንቀታችን ወዘተ አካላዊ መገለጫዎች ሊኖሩ ይችላሉ። ይህንን ደግሞ በጥሩ ሁኔታ ከሚያሳዩ ነገሮች ውስጥ አንደኛው ኮቪድ ሲንድሮም ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።